ግብዝነት ምንድነው? የመጀመሪያው በህይወት ላይ ተውኔት የሚሰራ ማለት ነው። በመድረክ ላይ አይደለም፣ በህይወት ላይ ተውኔት የሚሰራ ያስመሰለ የሚኖር። ማስመሰል ይከብዳል፣ ማስመሰል ያደክማል። ከናንተ መካከል እንደው አሁንስ እንደው መተንፈስ ሰለቸኝ የሚላልን የለም። ለምን? መተንፈስ ህይወት ስለሆነ ነው። መንፈሳዊነትም ወገኖቼ ህይወት ከሆናችሁ አይሰለቻችሁ። መንፈሳዊነት ግን ማስመሰል ከሆነላችሁ ለናንተ ያደክማል ወገኖቼ። ግብዝነት ውጫዊ ጥራት ነው ወይም ለታይታ መኖር ነው። ሰው ለሚያየው ነገር የሚጨነቅ፣ ሰው ለሚመለከተው ብቻ የሚጨነቅ ይሄ ግብዝነት ይባላል። ከቤታችን ስንወጣ እንደው የተወሰነ ደቂቃ መስታወት ፊት እንቆማለን። 30 ደቂቃ ይሁን 40 ደቂቃ እንቆማለን። ለምን? ሰው ለሚመለከተው ነገር ስለምንጨነቅ ነው። ግን እግዚአብሔር ለሚያየው፣ እግዚአብሔር ለሚመለከተው ነገር ብዙ ጊዜ አንጨነቅም። እግዚአብሔር ግን ውስጥ ነው። እግዚአብሔር የልብ አምላክ ነው። የልብን ንጽህና የልብን ጥራት አይቶ ጸጋና በረከት የሚሰጥ አምላክ ነው። ነብዩ ሳሙኤልን አስታውሱ። ከእሴይ ቤት አንዱን በእስራኤል ላይ ንጉሥ እንዲሆን ሹምልኝ ብሎ ሳሙኤልን ወደ ቤተልሔም ላከው እግዚአብሔር። ሳሙኤልም በእሴይ ቤት ሲገኝ ኤልያብን ተመለከተው። ኤልያብ መልከ መልካም ነው፣ ቁመቱ ረጅም ነው፣ ደስ የሚያሰኝ ነው። ስለዚህ እሱን ሲያይ ምን አለ? በእውነት በእስራኤል ላይ ንጉሥ እንዲሆን የመረጥከው ኤልያብን ነው አለው። እግዚአብሔርም ወደ ሳሙኤል ጠጋ ብሎ የመልኩን ማማር የቁመቱን መርዘም አትመልከት፣ ሰው እንደሚያይ እግዚአብሔር አያይምና። ሰው መልክን ያያል፣ ሰው ቁመናን ያያል፣ ሰው አለባበስን ያያል፣ ሰው ያንደበትን ቅልጥፍና ያያል። እግዚአብሔር ግን ልብን ያያል ወገኖቼ። ልብም ደግሞ እግዚአብሔርን ያያል። ስለዚህ ብዙ ጊዜ እኛ የምንጨነቀው ሰዎች ለሚያዩት ነገር። ሶስተኛው ትልልቅ ጭነቶችን ማሸከም ነው። ፈሪሳውያን ትልልቅ ሸክሞችን ተብትበው ሰው ትከሻ ላይ ይጥላሉ። እነሱ ግን በጣታቸው እንኳን አይነኩትም። ስለ ትልልቅ ርዕስ ያነሳሉ። አጠገባቸው ያለውን ድሃ ግን ረስተዋል። ለዛ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 23 ቁጥር 4 ላይ ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ፣ እነርሱ ግን በጣታቸውስ እንኳን ሊነኩት አይወዱም ብሏል። ከተናገርን የተናገርነውን ማድረግ አለብን። የአፍ ንጉሥ ብቻ መሆን በእግዚአብሔር ዘንድ ዋጋ የለውም። እንደውም ከቃላችን በላይ ሃይማኖታችን በሌላው ሃይማኖት ፈክቶ እንኳን የሚታየው ደምቆ የሚታየው ከቃል በላይ በሕይወት ስንኖር ነው ወገኖች። ስለዚህ ሕይወት ያስፈልጋል። አለቃ ገብረሃና አውደ ምሕረት ላይ ቆመው ሁለት ያለው ለሌለው አንዱን ይስጥ እያሉ ያስተምራሉና ይስታቸው ማዘንጊያ ይህንን ትምህርት ሰምታ ወደ ቤቷ ሄደች። በቤት ውስጥ ያለውን የአለቃን ልብስ እንዳለ ሰብስባ ለድሆች መስጠት ጀመረች። አለቃም ወደ ቤታቸው ሲመለሱ ልብሱ የለም። የት ሄደ? ቅድማ ወደ ምሕረት ላይ ሁለት ያለው ለሌለው አንዱን ይስጥ እያልክ እያስተማርክ አልነበርክ? ስለዚህ ለድሆች ሰጠው አለች። ታዲያ የኔን ማን አለሽ አሉ ይባላል። ግብዝነት የሆነው ወገኖቼ የሚናገሩትን አለመኖር ነው። ለሌላው ሸክም ማሸከም ነው። ሌሎችን ማስጨነቅ ነው። ትንሿን ነገር ግን አለመስራት ነው። ዛሬም እኛ የምናስበው ነገር አለ። እንደው ሀብት ሲኖረኝ፣ ገንዘብ ሲኖረኝ ድሃ አደጎችን፣ ምስኪኖችን ማሳደግ ማስተማር እፈልጋለሁ እንላለን። ትልቁን እናስባለን። አጠገባችን ያለውን ትንሽ ግን አናደርግም። ግድ የለም በእናቶቻቸው እቅፍ እያሉ ሲወተት በየወሩ እንከራይላቸው። መልካምነት የሚጀምረው ከዚህ ነው። ከትንሽ ነገር እኮ ነው። በትንሹ የታመነ በብዙ ነገር ላይ እንደሚሾም የእግዚአብሔር ቃል ይናገራል ወገኖቼ። ሌላው ከበሬታን መፈለግ ነው።
ከበሬታ ነው። በማቴዎስ ወንጌል ምዕራፍ 23 ቁጥር 7 ላይ ተጽፏል። በገበያ ሰላምታና መምህር ሆይ ተብለው እንዲጠሩ ይወዳሉ። እነማን? ፈሪሳውያን። የፈሪሳውያን ግብዝነት የሆነው ከሰው ክብርን መፈለግ ነው። ወገኖቼ እንደ ከበረ የሚያውቅ ሰው ክብርን ከሰው አይፈልግም። ሰው እኮ ክቡር ነው፣ ገና ሲፈጠር ነው የከበረው። የእግዚአብሔር ክብር ደግሞ ጉድለት የለበትም፣ ፍጹም የሆነ ክብር ነው። በዚህ ክብር ውስጥ ካለን ከሰው ክብርን አንፈልግም ወገኖች። መምህር ሆይ መባለ በገበያ መካከል ሰላምታን ከሰዎች ግድ አንጠብቅም ወገኖች። አክባሪው አንድ ጊዜ አክብሮናል። በመልኩ በምሳሌው ፈጥሮናል። ስለኛ ሲል ደሙን አፍስሷል ወገኖቼ። ይህንን ክብር ካወቅን እንረካለን። እንዲህ ስላችሁ ሰዎችን አታክብሩ ማለት አይደለም። ግን ሰው ግድ ያክብረኝ አትበሉ። ሰው ማክበር ይገባል። ምክንያቱም የምንወረውረው እያንዳንዱ ነገር እየተጋጨ ይመለሳል። ክብርን ስንወረውር ክብር ይወረወርልናል። ፍቅርን ስንወረውር ፍቅር ይወረወርልናል። በአንጻሩ ድንጋይ የምንወረውር ከሆነ ድንጋይ ይወረወርብናል ወገኖች። ነጥረው የሚመጡት ተመልሰው የሚመጡት እኛ የምንወረውራቸው የምንልካቸው ነገሮች ናቸው ወገኖች። ስለዚህ ሰውን ማክበር መልካም። ሌላው ግብዝነት፣ አምስተኛ በጸሎት ርዝመት መበለቶችን ማባባት ነው። በጸሎት ርዝመት በመጽሐፍ ቅዱስ መበለቶች የሚባሉት እነማን ናቸው? ትዳራቸው የፈረሰባቸው፣ ባላቸው የሞተባቸው በእድሜ የገፉ ሴቶች መበለቶች ይባላሉ። እነዚህ ሴቶች ውስጣቸው የሳሳ ነው። ውስጣቸው ቶሎ የሚከፋም የሚደሰትም ነው። ስለ መንፈሳዊ ነገርም ሲሰሙ ልባቸው ክፍት ይላል። ያላቸውን ነገር ዘርግፈው ይሰጣሉ። ታዲያ ግብዞች እነዚህን መበለቶች የሚበዘብዙ ናቸው። የሚበዘብዙ መጽሐፍ ቅዱስ ምን ይላል? በማቴዎስ ወንጌል ምዕራፍ 23 ቁጥር 14 ላይ እናንተ ግብዞች ጻፎችና ፈሪሳውያን በጸሎት ርዝመት እያማካኛችሁ የመበለቶችን ቤት ስለምትበሉ ወዮላችሁ፣ ስለዚህ የባሰ ፍርድ ትቀበላላችሁ ይላል። ጸሎትን ማስረዘም መልካም ነው። ረጅም ሰዓት ከእግዚአብሔር ጋር በጸሎት መነጋገር እጅግ መልካም ነው ወገኖቼ። የጸሎታችን እርዝመት ግን አድራሻው ሰማይ ሳይሆን መበለቶች ከሆኑ ፍርድ አለው ወገኖች። አድራሻው የሰማይ ጓዳ ሳይሆን የመበለቶች ጓዳ ከሆነ ፍርድ አለው። ጸሎተኛ የሰው ጓዳ አያንጎዳጉድም። ጸሎተኛ የሰማይን ጓዳ ነው የሚያንጎዳጉደው ወገኖች። ምን አልቆበት ምን አንሶት እግዚአብሔር ፍጹም በረከት ከላይ እንደሆነ መጽሐፍ ቅዱስ ይናገራል። ከሱ መከጀል ነው የሚያስፈልገው። ከሰማችሁም ዋናው ጸሎት ነው ይላሉ። ግን በክርስትና ወገኖች ዋናና ምክትል የሚባል ነገር የለም። ሁሉም ያስፈልጋል። ጸሎትም ያስፈልጋል፣ መስዋዕትም ያስፈልጋል፣ ንስሐም ያስፈልጋል፣ ሁሉም ያስፈልጋል። እኛንን ደረጃ የምናወጣው እነዚህ ግብዞች መበለትን ንብረታቸውን ብቻ እንዳይመስላችሁ ልባቸውንም የሚበዘብዙ ናቸው። ስስ ስሜት ያላቸው ለራስ ተከታይ የሚያደርጉ ናቸው ወገኖች። ከዚህ ማንነት ተጠበቁ አለ ጌታችን። እግዚአብሔር ያግዘን በእውነት። ስድስተኛ ግብዝነት ምንድነው ካልን በገንዘብ ታምኖ በፍርድና በምህረት አለመታመን ነው። የሉቃስ ወንጌል ምዕራፍ 11 ቁጥር 42 ላይ ነገር ግን እናንተ ፈሪሳውያን ከአዝሙድና ከጤና አዳም ከአትክልትም ሁሉ አስራት ስለምታወጡ ፍርድንና እግዚአብሔርን መውደድ ስለምትተላለፉ ወዮላችሁ። ነገር ግን ሌላውን ሳትተው ይህን ልታደርጉ ይገባችሁ ነበረ። ፈሪሳውያን በአስራት እጅግ ታማኝ ናቸው። ከጤና አዳም እንኳን ከቅመማ ቅመም እንኳን ሳይቀር አስራት ያስገቡ ነበረ። ግን ፍርድና ምህረት የላቸውም። ፍርድ ምንድነው? እውነቱን እውነት፣ ሐሰቱን ሐሰት ማለት ነው። ብርሃኑን ብርሃን፣ ጨለማውን ጨለማ ማለት ነው። ቀኑን ቀን፣ ሌሊቱን ሌሊት ማለት ነው ወገኖቼ። ፈሪሳውያን ግን ፍርድ የላቸውም። አንዴ ባሌስትራ ማስታወቂያ ሰምቻለሁ። ይታጠፋል እንጂ አይሰበርም።
አዎ ልክ እንደዛ ይታጠፋሉ እንጂ አይሰበ ጥፍጥፍ እያሉ ነው የሚኖሩት። ይሄ ግብዝነት ነው ወገኖች። ሁለተኛውስ ምህረት የላቸው ለበደላቸው፣ አበባ ሰጥተው አፈር ለበተነባቸው፣ እየሳሙት ለነከሳቸው፣ እያቀፉት ለገፋቸው ምህረት አያደርጉ። የይቅርታ ሰዎች አይደሉም። ስለዚህ ግብዞች ተብለዋል። ወገኖች የይቅርታ ሰዎች ካልሆንን ግብዞች ነን። ምክንያቱም እኛ የይቅርታ ውጤቶች ነን። ማንም ያልበደለ የለም። የትም ብትሄዱ ጥሩ ሰው ነው የምታገኙት እንጂ ፍጹም ሰው አታገኙ። ያየውን ቢያሳይብን፣ የሰማውን ቢያሰማብን ወገኖች ማን በፊቱ ይቆማል? ማንም። ገብተን ቁጭ ብለን ቃሉን የመስማታችን ምስጢር፣ የማስቀደሳችን ምስጢር እግዚአብሔር ይቅርታ ነው። መዓቱን በቸርነቱ ውቅያኖስ አስጥሞ ቁጣውን በምህረቱ ጉድጓድ ደፍኖ በይቅርታው ነው ያቆመን። ታዲያ ይቅር የተባለ ይቅር ይላል፣ የተተወለት ይተዋል፣ የተማረ ይምራል። ወገኖቼ ይህንን የማናደርግ ከሆነ ግን ግብዞች እንባላለን። ምህረትን የማያውቅ ግብዝ እንባላለን። ከዚህ ያድነን መድኃኔዓለም። ሌላው ሰባተኛው የመቃብር ውበት ነው ግብዝነት። የመቃብር ውበት በዚህ በማቴዎስ ወንጌል ምዕራፍ 23 ቁጥር 27 ላይ እናንተ ግብዞች ጻፎችና ፈሪሳውያን በውጭ አምሮ የሚታዩ በውስጥ ግን የሙታን አጥንት ርኩሰትም ሁሉ የተሞሉ በኖራ የተለሰኑ መቃብሮች ስለምትመስሉ ወዮላችሁ ይላል። መቃብርን ሲያስቡ በተለይ አሁን ያለው መቃብር እጅግ የተዋበ ነው። በእብነ በረድ ይሰራል፣ በመስታወትም የሚሰራል። በዛ ላይ ደግሞ አበባ ጣል ይደረግበታል። ከውጪ ሲታይ መቃብር በተለይ በአሁን ጊዜ እጅግ ያምራል። ውስጡ በድን ነው ያለው። ውስጡ ሕይወት የሌለው ነገር ነው ወገኖቼ። ለዓይን የሚከፋ ለአፍንጫ የሚከረፋ ነው ውስጡ። አጥንቱ የተሰባበረ፣ ጅማቱ የተበጣጠሰ፣ ስጋው የተልከሰከሰ ነው በውስጡ ያለው። ፈሪሳውያንም ልክ እንደዛ ነበሩ። በውጪ አምረው ነው የሚታዩት፣ በውጪ ደምቀው ነው የሚታዩት። ውስጣቸው ግን ጥሚያ አለ፣ ውስጣቸው ስስት አለ፣ ጥላቻ አለ ወገኖቼ። የውጭ ውበት ምን ይሰራል? ውስጣችን ካላማረ የስጋችን ጥራት የልብሳችን ንጽህና እኮ ለነፍስ አይተርፍም። እጃችን እስኪደማ ብንታጠብ ለነፍስ አይሆንም። የነፍስ ንጽህና ግን ለስጋ ይተርፋል። ለዛ ነው ቅዱሳን የነፍሳቸው ቅድስና ለስጋቸው፣ የስጋቸው ቅድስና ለልብሳቸው፣ ለኪደተ እግራቸው ለረገጠበት ስፍራ እንኳን ሳይቀር ክብራቸው ይተርፍ ነበረ ወገኖች። ለውስጥ ነገር መጨነቅ መልካም። እኛ አበሾች ብዙ ጊዜ ለውስጥ አንጨነቅም። ለምንለብሰው እንጨነቀን፣ ለምንበላው አንጨነቅም። ቤት እንኳን ቀለም ስንቀባ ፊት ለፊት ነው በደንብ የምናሳምረው። ከኋላ ስታዩ በጀርባ በኩል ስትዞሩ የምታውቁት ነው። ብዙ ጊዜ ለሚታይ ለውጫዊ ነገር ነው የምንጨነቀው። ለውስጥም ግን ልንጨነቅ ይገባል ወገኖቼ። ካለበለዚያ የተለሰነ መቃብሮች እንባላለን። እግዚአብሔር ይጠብቀን። ሌላው ስምንተኛ ግብዝነት ምንድነው ካልን ያረፉትን ማክበር ያሉትን ግን ማዋረድ ነው። ያረፉትን ቅዱሳንም በሰሜን ግንባር የተዋደቁትን፣ በደቡብ ግንባር የተዋደቁትን፣ በምዕራብና በምስራቅ ግንባር የተዋደቁትን ቅዱሳንን እያከበሩ ያሉትን ግን ማዋረድ፣ ይሄ ግብዝነት ነው። ቅዱሳንን ማክበር ይገባል። የዚህን ዓለም ፈተና ድል አድርገው ያለፉትን በቃላቸው ብቻ ሳይሆን በሕይወታቸው ያከበሩትን፣ በሞታቸው ያከበሩትን ቅዱሳንን ማክበር ግድ ነው ወገኖች። ግን ያሉትን ማዋረድ የለብንም። እግዚአብሔር ለዘመኑ ያስነሳቸውን ሰዎች ማዋረድ የለብንም። እንዲህ የምናደርግ ከሆነ ግብዞች ነን። የመጨረሻው ዘመን ምልክቱ ምንድነው ካላችሁ የክብር መንፈስ መራቅ ነው። የክብር መንፈስ ስለዚህ ሊመለስ ይገባል። ክብር፣ የሃይማኖት ክብር፣ የሃይማኖት አባቶች ክብር፣ የሀገር ክብር፣ የትዳር ክብር፣ የልጆች ክብር፣ የወዳጆች ክብር ሊመለስ ይገባል። ግብዝነት ምልክትን መሻት ነው። ፈሪሳውያን እጅግ ምልክትን ይሹ ነበረ።
ለዛ ነው ጌታችን በማቴዎስ ወንጌል ምዕራፍ 12 ቁጥር 38 ላይ በዚያ ጊዜ ከጸሐፎችና ከፈሪሳውያን አንዳንዶቹ መለሱና መምህር ሆይ ካንተ ምልክትን እንድናይ እንወዳለን አሉ። እርሱ ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክትን ይሻል አላቸው። አመንዝራ ማለት ምን ማለት ነው? በሃይማኖቱ የማይጸና፣ በትዳሩ የማይጸና፣ በቃሉ የማይጸና፣ በኪዳኑ የማይጸና አመንዝራ ይባላል። ምልክትን የሚሹ ሰዎችም ልክ እንደዚሁ ናቸው። አይጸኑም። የሚበልጥ ተአምር ሲያዩ ይወሰዳሉ ወገኖቼ። ስለዚህ ለምልክት መስገብገብ የለብንም። እግዚአብሔር እንድትከተሉት የሚፈልገው ድንጋዩን ዳቦ እያደረገ በታምራት አይደለም። የመስቀሉን ፍቅር እያያችሁ በመስቀሉ የከፈለውን ውለታ እያያችሁ እንድትመጡ ነው የሚፈልገው። ይህንን ዓለም እንኳን ሲያድነው እግዚአብሔር በታምራት እኮ አይደለም፣ በቤዛነት ነው። ታምር ሰርቶ ዓለምን ቢያድን ኑሮ ኃይለኛ ነውና አይደንቅም ወገኖቼ። ቤዛ ሆኖ ዓለምን ቢያድን ግን የማይሞተው ሞቷልና ይደንቃል። ግብዞች ምልክትን ይሻሉ። የእያንዳንዱን ቤት ወጥ ያውቁታል። ወጥን የሚያውቅ እኮ ቀላዋጭ ነው። ሲሄዱ ሲጓዙ ነው የሚኖሩት። ስለዚህ ፍቅሩን በመስቀሉ ላይ የተዋለውን ውለታ አስበን የእሱ ልንሆን ይገባል። እግዚአብሔር ሁላችንም በቸርነቱ ያስበው።